ሰላም ሰላም፣ እንደምን ቆያችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዳያችሁኝ እንግዲህ በአዳዲስ መረጃ ወደዚህ ቻናል እቀርባለሁኝ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ እንደሆነ አመሰግናለሁ፣ ተስፋ አድርጋለሁኝ። ስለዚህ ዛሬ ደግሞ የምናየው የማህፀን ኢንፌክሽንን ቅድመ መከላከል እንዴት ነው የምንችለው እና ስታወሪ ሰምቼሻለሁ አለችኝ አንድ እህቴ። ምን መሰለሽ የኔ ያብጣል አንድ ሳምንት ያብጣል፣ አንድ ሳምንት ደግሞ ይተዋል። ምንም የነካ ነገር የለም። የምንጠቀመው ሻምፖ ነው እና ሻምፖ ሲጠቀመው ሲቀያየር ሻምፖ በተለያየ ሻምፖ ሲጠቀም አንዳንዴ እብጠት ያስተናግዳለው እና አንዳንዴም ደግሞ አልፎ አልፎ ያሳክከኛል። 3 ቀን 2 ቀን ያመኝና ከዛ መልሶ ይተወኛል አለችኝ። ስለዚህ እዛ ቦታ ላይ ችላ የምንልበት ጉዳይ የለም። ችላ ማለት አያስፈልግም። ምክንያቱም እብጠቱን ካሳየ ራሱ አንድ ህመም ነው። በፍጹም መታገስ የሌለብን ነገር ላይ ደግሞ ችላ ማለት የለብንም። ምክንያቱም የሆድ ቁርጠት አይደለም፣ የራስ ምታት አይደለም፣ የሆነ ነገር አይደለም። ስለዚህ መጀመሪያ የሚያስፈልገው ለሱ ምንድነው? ሐኪም ቤት ነው። ሐኪም ቤት መሄድ መመርመር፣ የሚሰጥሽ መድኃኒት የምትቀበው መድኃኒት ይሰጥሻል። ስለዚህ ያንን መድኃኒት መውሰድ አለብሽ፣ ግዴታ ነው። እንደዚህ አይነት የሚያማችሁ ሴቶች ሐኪም ቤት ውስጥ የሚቀቡት መድኃኒት አለ፣ የሚሰጥ መድኃኒት አለ። በቅርቡ የሆነ የኔ ዘመድ ሄዳ ታክማ መጣለች። በእሷ በምን ምክንያት እንደመጣ ልንገራችሁ። ክሎሪክስ ስትጠቀም አለርጂክ ሆኖባታል። በተለይ ደግሞ ክሎሪክስ ለብዙ ልጆች አለርጂክ እየሆነ ያስቸግሯል በዚህ ሰዓት። ስለዚህ ማህፀን ደግሞ በጣም አስቸጋሪ ነው። ስለዚህ እንደዚህ የሚያብጥባቸው ሴቶች፣ የሚያማችሁ ሴቶች ችላ አትበሉ። የከፋ አደጋ ሊያስቀድማችሁ ይችላል። ሲቀጥል ደግሞ ዛሬ ልነግራችሁ የመጣሁት ሎሚ ነው። ሎሚ ለማህፀን ምን ጥቅም አለው ብላችሁ አሰባችሁ? ሎሚን ዲቶክስ ስሩበት። ዲቶክስ ሰርታችሁ ለ2 ቀን ዲቶክስ ተጠቀሙ። ውስጥ ያለውን ሰውነታችን ውስጥ ያለውን መርዛማ የሆነውን ነገሮች ያስወግድልናል። ሰውነታችን እንዲጠራ ያደርጋል። ፊታችን፣ ቆዳችን እንዲጠራ ያደርጋል። በሽታችን ይከላከልልናል። ቫይታሚን ሲ ስላለው ሎሚ በጣም አስፈላጊ ነው። ቫይታሚን ሲ ስላለው ሎሚ አስፈላጊ ነው። ዲቶክስ መስራት፣ ከዛ ዲቶክሱን መጠቀም አለባቸው ለ3 ቀናት። ዲቶክስ ስትጠቀሙ እንግዲህ ከሰውነታችሁ የሚወጣ ቆሻሻ ማለት ነው። የእናንተ አካል ራሱ አይመስላችሁ። በጣም ቆሻሻ የሆነ ነገር ነው ከሆዳችን የሚወጣው። ስለዚህ ዲቶክስ መጠቀም አለባችሁ። ውሃ በደንብ መጠጣት አለባችሁ። ውሃ ለሰውነታችንም ለቆዳ ጥራትም አስፈላጊ ነው። ሶስተኛ ደግሞ ቁርንፉድ በሻይ መልኩ በባዶ ሆድ መጠጣት። ቁርንፉድ በሻይ መልኩ በባዶ ሆድ መጠጣት። ከዛ ቁርንፉድን አፍልቶ ትንሽዬ ጨው አድርጎ መታጠን። ከዛ ቦታ ላይ መታጠን ነው። ቪዲዮ ሰርቻለሁ። ቪዲዮ ገብታችሁ ማየት ትችላላችሁ። ስለመታጠን ሰርቼ ጨርሻለሁ። ቪዲዮ አለን ማለት ነው። ስለዚህ በብዙ እሱን በሻይ መልኩ መጠጣት አለብን። ምክንያቱም የበሽታ መከላከል ኃይል አለው። በጣም ብዙ ጥቅም አለው ቁርንፉድ። ስለዚህ ቁርንፉድን ተጠቀሙት። ስለዚህ ውሃ በደንብ ጠጡ። ሐኪም ቤት ሄዳችሁ የሚቀባውን መድኃኒት ሲሰጣችሁ በስነ ስርዓት አምጥታችሁ ተጠቀሙት። ሲቀጥል ደግሞ የምትጠቀሙትን ሻምፖ አይነት ምረጡ። እኔ በሁሉም ቪዲዮዎች ሰርቻለሁ። ሮዝማሪኖ ሻምፖ በፍጹም እንዳትጠቀሙ ብያቸዋለሁ። በፍጹም እንዳትጠቀሙ። ማስጠንቀቂያ የሚሰጣችሁ ነገር ቢኖር ሎሚን በባዶ ሆድ አትውሰዱ። በባዶ ሆድ በፍጹም እንዳትወስዱት። ማስጠንቀቂያ ነው የምነግራችሁ። ምክንያቱም ጮጋራ የመጉዳት ኃይል አለው። ጥርሳችን የመጉዳት ኃይል አለው። ሎሚ ቫይታሚን ሲ ነው። ከፍተኛ አሲድ ነው ያለው። ስለዚህ ጥቅም እንዳለ ሁላ ጉዳት አለው። ገብቷችኋል? ጥቅም እንዳለ ሁላ ጉዳት አለው። ሶስተኛ ደግሞ ቁርንፉድ ወር አበባ የሚዛባባችሁ ሴቶች፣ ወሩን አንዴ ወደኋላ አንዴ ወደፊት፣ አንዴ ወደኋላ አንዴ ወደፊት ለሚሉ ሴቶች በጣም አስፈላጊ ነው። ቁርንፉዱን አፍልታችሁ
መጠጣት። ለ7 ቀናት ተከታታይ ጠጡት። ለ7 ቀናት በሻይ መልኩ እያፈላችሁ ጠጡት። ሶስተኛ ሌላ ደግሞ ፈሳሽ የሚበዛባችሁ ሴቶች የሰውነት ፈሳሽን የሚበዛባችሁ ሴቶች እንዲመጣጠን ያደርጋል። ቁርንፉድን አፍልቶ በመጠጣት ማስተካከል እንችላለን። አንደኛ የወር አበባ እንዳይዛባ ያደርግልናል። ፈሳሹን ደግሞ እንዲስተካከል ያደርጋል። ገብቷችኋል አይደለ? ልብ ብላችሁ ከሰራችሁ፣ ልብ ብላችሁ ካዳመጣችሁ፣ ልብ ብላችሁ ካደረጋችሁት ሁሉም ነገር በጣም ቀላል ነው። ቅድሚያ ለጤና እንስጥ። ጤና ስኖር ነው ሁሉንም ነገር ሰርተን የምናገኘው። እዚህ በሰው ሀገር ላይ ያለነው እኛ ደግሞ በጣም መጠንቀቅ አለብን። አብዛኛው ቦታ ማይሰኑ አብጦ ነው፣ እንደዛ ሆኖ ነው። ለሰው መናገር ያሳፍራል። አዎ ያሳፍራል። በሽታ ከመጣ ግን እንኳን ለሰው አይደለም አደባባይ ላይ ራሱ ልናሳየው እንችላለን። በሽታ ነው፣ አይጠበቅም። ገባችሁ አይደለም? ያ ከመሆኑ በፊት መጠንቀቅ አለብን። እንደዚህ አይነት ቪዲዮ ሲሰራ አንቺ አይናፋር አልነበርሽም እንደላል አይደለም። በሽታ ከመጣ አይናፋርነቱ ይጠፋል። ምክንያቱም ህይወት ነውና ነፍስ ነውና። ስለዚህ ትንሽ የማሳከክ ምልክት ሲመጣ ራሱ መጠርጠር አለብን። ሶስተኛ ደግሞ ባለትዳሮች ከሆነ ደግሞ በየ3 ወሩ መመርመር አለብን። የተለያየ በሽታዎች ከሰውም የሚመጣ በሽታዎች አሉ። ጽዳታችን፣ ንጽህናችን ከጠበቅን በኋላ በዚህ አይነት መንገዶች ራሳችን ከጠበቅን በኋላ አይታወቅም። ስለዚህ በየ3 ወር በየ6 ወር እኔም ባለም መመርመር አለብን። እኔም ጓደኛም ሆነ ፍቅረኛም ሆነ መመርመር አለብን። እንደዛ ስላችሁ ደግሞ በቃ አንዳንዶቹ ሌላ ስሜት እንዲሰጣችሁ አልፈልግም። ያ ባሎቻችሁ ታማኝ አይደለም ወይ እናንተ ታማኝ አይደላችሁም እያልኩኝ አይደለም። ቅድሚያ ለጤና መስጠት ስላለብን ግዴታ መመርመር አለብን። አያስፈልግም፣ ችላ ማለት አያስፈልግም። ጤና ጉዳይ ላይ በዚህ ሰዓት ሴቶችን በጣም እያጠቃ ያለው የማይዘን ኢንፌክሽን ነው። ኢንፌክሽኑ ነው ወደ ካንሰር የሚቀየረው። እሱ ነው በጣም ህይወታችን እየጎዳ ያለው። ብዙ እህቶችን ብዙ እናቶችን እየገደለብን ያለው እሱ ነው። እሱ ደግሞ ከምንድን ነው የመጣው? ዘመን አመጣሽ ነገሮችን ነው የምንጠቀመው እኛ። ቴክኖሎጂ ያመጣውን ነገር ስለምንጠቀም መጠንቀቅ ያስፈልገናል። አብዛኞቹ ሰው ሰራሽን ነው የምንጠቀመው። ገብቷችሁ አይደል? ከራሳችን የምናደርገው ነገር የለም። ዘመን አመጣሽን ስለምንጠቀም በጥንቃቄ እንጠቀም።